ያለንበት የምንኖርበት ቤት እንኳን ውጡ እየተባልን ነው። ጎዳና ላይ ልንወጣ ነው፣ ልንወድቅ ነው ብላ ሚስቱና ልጆቹ እንግዲህ እየተናገሩ ነው። አንደኛ ነገር ሰው የዘራውን ነው የሚያጭደው። ለእነሱ ምንም ነገር ርህራሄ የሚባል ነገር የለኝም። ምክንያቱም በሱ ዙሪያ እነ ማህሌት ብቻ አይደሉም፣ በጣም ብዙ የታገቱ ሰዎች አሉ። የነ ማህሌት እና የናቲ ብር ብቻ አይደለም መስፍንን በመቶ ሺህ 200 ሺህ እንዲቆጥር ያደረገው እና በብዙ ወንጀል የሰራ ሰውዬ አሁን ላይ ለልጆቹ ምን አይነት እንትን አስቀምጦላቸው እንደሄደ ተመልከቱ። እግዚአብሔርን ነው የምላችሁ። ሁለተኛ መስፍን እንግዲህ በምታዩት እያንዳንዱ በራሱ አካውንት የሚያስቀምጠው ብር እንደሌለ አይታችኋል። ሁሉም በተለያየ ሰው ነው የሚያስቀምጠው ብሩን። በሱ በራሱ የሚባል ነገር ያለው አይመስለኝም። ሁሉም በየራሳቸው እንትን ያላቸው በቃ የራሳቸው በየራሳቸው በየእንትኑ አምናቸዋለሁ ብሎ በሚያስቀምጠው ሰው ነው የሚያስቀምጥ እንጂ በራሱ አካውንት የሚያስቀምጥ አይመስለኝም። እንግዲህ ባለፈው እንኳን ሁለት ሴቶች ቀርበው ነበረ መስፍን ሳይሞት በፊት እንግዲህ በእነሱ አካውንት ያስቀመጠውን ብር እየተናገሩ ነበር። ከዘላለም ዩቱብ ቀርበው ማለት ነው። እና አሁን እነዚህ ልጆች እና ሚስቱ ቀርበው አሁን ላይ ጎዳና ላይ ልንወጣ ነው፣ ቸግሮናል፣ ቤቱ እንኳን የእሱ ቤት እንዳልሆነ ተከራይቶ እንደሚያስቀምጣቸው ነበረ። አሁን ደግሞ ያው እንግዲህ ያው የክራይ ቤት ከሆነ ግዴታ መውጣት ስላለባቸው ልጆቹ እንግዲህ ወደ ገጠር ሂደን መኖር ነው የምንፈልገው። እዚህ ከተማ ላይ እንኳን ሰው ራሱ አባታችን እንትን ስለሚል ሰው ሊቀርበን አልቻለም። በቃ ልክ የሚመለከተን በአባታችን እንትን ነው ሰው ሁሉ የሚያየን ምናምን እያሉ እንግዲህ ራሳቸውን እንትን ለማለት ሰው እንዲያዝንላቸው የሚያደርጉት። እኔ በዚህ አጋጣሚ የምናገረው ነገር ምንድን ነው፣ ለነዘላለም ልዑል ራሳቸው መጠበቅ አለባቸው። እንደዚህ ኮተት ኮተት ብለው ቀረብ ቀረብ ብለው ሌላ ነገር እንዳያመጡባቸው። እነሱ ደግሞ ምንም ቢሆን አባታቸው የሞተው በእነሱ እንትን ነው ብለው ነው የሚያስቡ። ግን እሱ የሞተው በራሱ ስራ ነው። እነሱ እነዘላለም ልዑል ምንም ነገር አላደረጉትም። ራሱ በሰራው ስራ ነው የሞተው። ዞሮ ዞሮ ግን ያው የሚያስበው ሰው አንተ ባትሄድ እኮ አይሞትም ነበር ብለው ሊያስቡ ይችላሉ። በእርግጥ እነሱ ጥንቃቄ ማድረግ አለባቸው፣ ዘላለምም ሆነ ልዑልም ማለት ነው። ቢያንስ የእሱን ሰዎች እንደውም ማቅረብ ራሱ አልነበረባቸውም። የእውነት የእጃቸውን ነው ያገኙት። አሁን ቸገረን ብለው እንደዚህ ስለወጡ ይቅርታ ስላሉ ጭራሽ ወንዱ ልጅማ አባቴ ንጹህ ነው ምንም ነገር እንትን አላለም ስለ አባቱ ሲወራ በቃ ምንም ጥሩ ነገር እንደሰራ ነው የሚያወራው ልጁ ማለት ነው። አላየ አይደል ጉዱ። የመስፍን ልጆች አሁን እየተለቀሙ ይመጣሉ። እንግዲህ ከእያንዳንዱ መስፍን የአንድ ሴት ብቻ አይደለም ሚስት ያለው መስፍን፣ እያንዳንዱ ሴት እንግዲህ የምናየው ሌላ ነገር ነው። አሁን ደግሞ ምን እንደሚመጣ እንጠብቃለን። ያሳዝናል ግን እውነት ሰው ልጅ መጨረሻው ለፍቶ ለፍቶ ደክሞ ለግሞ ያ ሁሉ ሰው ሲያደክም፣ ያ ሁሉ ሰው ሲያስለቅስ፣ ያ ሁሉ ሰው ሲያስለቅስ፣ ያ ሁሉ ሰው ሲያሰቃይ የነበረ ሰውዬ አሁን አፈር ገባ። እንግዲህ ሰውየው ያስቀመጠላቸው አባታቸው ያስቀመጠላቸው ለልጆች እንኳን ሰው እንዳይወዳቸው ነው ያደረጋቸው። አያችሁ ሰዎች አባቶች እናቶች ምን ይላሉ? ልጆቻችሁን ጥሩ ጥሩ ነገር አሳዩአቸው። ነገ ጧት የእናንተን እንትን ይዘው ልጅ የአባት የእናቱን ነው አይደል እያየ የሚያድገው። ስለዚህ አሁን የመስፍን ልጆች ምንም ነገር ከአባታቸው የተማሩት ሰይጣንነት ብቻ ነው፣ ስግብግብነት ብቻ ነው፣ ብር ወዳጅነት ብቻ ነው። ከሰው ጋር እንዲዋደዱ ከሰው ጋር እንትን እንዲሉ ምንም ያሳያቸው ነገር የለም። እና ገንዘብ ተራ ነገር ነው ለሱ ጊዜያዊ መስሎታል። በቃ አሁን ሲሞት እንኳን አንድ ብር እንኳን ይዞ ለማሄደው ሰውዬ ያ ሁሉ ሰው ሲያሰቃይ የነበረው አሁን ላይ ለልጆቹ የአባታቸው ግፍ ለልጆቹ ነው የተረፋቸው። ልጆቹ እንዲሰቃዩ ነው ያደረጋቸው። ነገ ጠዋት እነዚህ ሰዎች እነዚህ ልጆች
ልክ እንደ አባቱ እንደማይሆን በምን እርግጠኛ ነን? አሁን ሙሉ ደረቱን ነፍቶ አባቱ ጨዋ እንደሆነ ነው የሚያወራ። እንግዲህ ይሄ ልጅ ምንም ነገር አባቴ ስራ ብቻ ነው ነጋዴ ነው ይላል። ደግሞ አፉን ሞልቶ እኮ ነው። ይገርማል። በዛም ዞረ በዛም ዞረ እንግዲህ የእጃቸውን አግኝተዋል። ገና ከዚህ በላይ ይሰቃያሉ። አይገርማችሁ? በመስፍን ዙሪያ ያሉ ሰዎች እንኳን አይቀርቡንም፣ መጥተው እንኳን ልቅሶ አይደርሱንም ብለው እንግዲህ ያወራሉ። ሚስትና ልጁ ማለት ነው። እስካሁን ድረስ ሚስትና ልጆቹን አንድ ቤት እንዳይኖሩ ከልክሏቸው ነበር። አሁን ሲሞት ነው እንግዲህ እናትና ልጅ የተገናኙት። መስፍን ይህን ያክል ጨካኝ እንደሆነ ያው ሁላችሁም የምታውቁት ነው። ግን ልጅቷ ሴቷ ልጅ እንግዲህ ከእናቷ ጋር እንደማይኖሩ ለብቻ ቤት ተከራይቶ እንደሚያኖራቸው እናታቸውን ለብቻ ያው የመስፍን ሴት ብዙ ነው እንግዲህ አሁን ቢለቀም የመስፍን ልጆች ራሱ በያሉበት የአንድ ሶስት ሴት ልጅ እርግጠኛ ነኝ ከብዙ ሰው ይኖረዋል የተደበቀ። ሰውየው ገንዘብ ብቻ ሳይሆን ሴትም ስለሚያሳድድ ማለት ነው። እና መጀመሪያውንም እንዲህ ነበር እንግዲህ ያ ምንድን ነው የሚባለው? አሁንም ምን ይሰራል? ምንድነው ወንጭት ማልቀስ ድሮ ነበር እንጂ መጥኖ መደቆስ አለች ሀገሬ ሰው። አሁን አለቀሰ አላለቀሰ አባቴ ደግ ነበር አለ አላለ ምንም የሚቃና ነገር የለም። ድሮ ይሄ ነገር ሳይመጣ በፊት አባታቸው ጥሩ ነገር አስቀምጦላቸው ቢሄድ ጥሩ ነበር። ግን እሱ ደግሞ እንግዲህ ገንዘብ ብቻ ሲያሳድድ ልጆቹ ከሰው እንዳይዋደዱ ከሰው ጋር እንዳይስማሙ አድርጎ ከሰው እንኳን አይቀርባቸውም። ትምህርት ቤት እንኳን አይቀርብንም ሰው ጓደኛ እንኳን እንደሌላቸው ነው እንግዲህ እነዚህ ልጆች የሚያወሩት ማለት ነው። ይሄ ሁሉ የማን ነው? የአባታችን እንትን ነው ነው የሚሉት። ከባድ ነው ብቻ ለመፍረድ ራሱ ይከብዳል። እኔ ምንም አላዝንም፣ እመቤቴን ነው የምላችሁ። ለምንም አላዝንም። እኔ የዘራውን ነው ያጨደው። አበው ብዙ ሰው ሲያሰቃይ ነበረ። ብዙ ሰው በልጆቼ ይደርሳል ብሎ እሱ አላሰበላቸውም። ስለዚህ አባታቸውን እንትን ነው አሁን ልጆች ገና ከመሞቱ ገና በአንድ ሳምንቱ እንደዚህ ያሉት ተቸገርን ብለው የወጡ ጭራሽ እንዴት ብለው ነው አመቱን የሚፈጁት? ገና በአንድ ሳምንት እንደዚህ የሆኑ ሰዎች እንዴት ነው ኑሮውን የሚገፉት? እነዚህ ሰዎች አሁን በመቶ ሺህ በሁለት መቶ ሺህ እየተላከላቸው የለመዱ ሰዎች መቼም በአንድ ሺህ ብር አስቤዛ የሚኖሩ አይመስለኝም። ከለመድሽ ቤትሽ ሁሌም ሙሉ ነው። ያው ብር እኮ ይሰጣችኋል አይደለም? ለቤተሰቦቹ ለልጆቹ ለምንም ሰው እንኳን 100 ሺህ 200 ሺህ ነው የሚበትነው። ግን አሁን ደግሞ ያ ሁሉ እንትን ቀርቶ አሁን በአንድ ሺህ ብር እንዴት ነው እነዚህ ሰዎች አበቃቅተው የሚኖሩት? አቤት 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 ቅሌታ ሙላ የታባታችሁ። መጨረሻችን ያሳምረው። የእውነት ሰው ልጅ ይዞራል ይዞራል ይዞራል። እንዲህ ነው እንግዲህ ሰው መጨረሻው ይሄ ነው። አቤቱ ጌታ ሆይ መስፍን 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 አንተስ አንዴ ለማይቀረው ዓለም ሄደሃል። ያቀሩት ልጆች ግን ይሄው እንደው እኔ በጣም የገረመኝ ነገር ሚስት ከተባለ እንግዲህ በተለያዩ ሴቶች ብሩ ያስቀምጣል። እንዴት በሚስቱ ስም እንዴት ብር አላስቀመጠም? ገና አሁን በሳምንት ቸገረኝ ምንም ቤቱ እኮ ነው የተከራየላቸው ውጡ ብለው ሊያስወጡን ነው የምትል አሁን ይቺ ሴትዮ ማለት ነው። ይህ ሁሉ እንትን እያለው እንዴት በእሷ ስም እንዳላስገባላት እኔ ራሱ እየተጠራጠርኩ ነው። ውሸቷን ነው እውነቷን ነው እያልኩ ነው። ምንም አላመንኳት። እውነት እንዴት አያስቀምጥላት? ያው በራሱ አካውንት እንኳን ብር አለው ብሎ አያስታስቡም።
እንደማያስቀምጥ አይታችኋል። እንግዲህ በተለያዩ ሴቶች ነው ብር የሚያስቀምጠው፣ በራሱ አያስቀምጥም። ሰው እንዴት ግን በልጆቹ እና በሚስቱ እንዴት እንዳላስቀመጠ እኔ በጣም ግራ ገብቶኛል የእውነት። አሁን ይቺ ሴትዮ ገና በአንድ ሳምንቱ ጎዳና ላይ ልንወጣ ነው የምትለው። አንደኛ እኔ ጎዳና ላይ ስለወጡ ምናምን አላዝን፣ የስራቸው ነው። እስካሁን ድረስ ሰውን እያስለቀሱ ሰው አግተው እየበደሉ ጭራሽ ቤታቸው ውስጥ ሁሉ ሰው ወስዶ እንደሚያግት እንግዲህ እየተናገሩ ነው። ሰው ያ ሁሉ ሰው ታስሮ ቤታቸው ውስጥ እየተሰቃየ እያዩ ዝም ብለው እነሱ እግራቸውን ሰቅለው ሶፋ ላይ ሲያስፈልጋት ቲቪ ሲያስፈልጋት ስልኳን እየጎረጎረች ስትዝናና ነበር። አሁን ደግሞ በተራዋ መሰቃየት አለባት። እያንዳንዱ የዘራውን ነው የሚያጭደው። እውነት ቅንጣት ታክል አላስብም ለማንም ሰው ማለት ነው። እያንዳንዳቸው ገና ገና ይቀራቸዋል። ገና አሁን ምን አዩ? ገና አሁን ይሄ መጀመሪያው ነዋ። ወደፊት ገና ገና ይቀጥላል። የናቲና የመሀሌት የሌሎችም ግፍ ገና ገና ብዙ ታያላችሁ። ግፈኞች። ልጁ ደግሞ ምንም አባቴ ንጹህ ነው፣ አባቴ ነጋዴ ነው፣ ሰው አያሰቃይም ብሎ ጭራሽ አፉን ሞልቶ ይከራከራል። እናቱ እንኳን እያለችው ቤታቸው ውስጥ ወስዶ አታግቶ ሰው እያዩ እንኳን ልጁ ሊያምን አልቻለም። አይገርማችሁም? አሁንም ሙቶ አባቱ ለአባቱ ይከራከርለታል። ይገርማል፣ ይገርማል። ትውልዱ እንግዲህ የአሁን ትውልድ ምን ማድረግ ይቻላል? ብለነው ካልመሸ ታያለሽ። ይሁን እስኪ ይሁን ይላል ያገሬ ሰው። አሁንም ቅድምም ያበላይ ዘለቀ ገና ከዚህ በላይ ይጠብቃችኋል። ገና አሁን መጀመሪያችሁ ነው። ከአሁኑ አታለቃቅሱብን እያልኩ ነው። እንግዲህ የራሳችሁ ጉዳይ ነው አቦ። ገና አሁን ወታፍ ቸገረኝ ብትል የኢትዮጵያ ሕዝብ የሚረዳ ይመስላል? ስንት ስታሰቃይ የነበረ ሁላ የሰው ግፍ ነው። የሰው ግፍ፣ የሰው እንባ፣ የሰው እንባ እንዴት ዝም ብላ ዘለላ እንባ ጠብ አትልም መሬት። እውነት ይዘገያል እንጂ እንደዚህ ነው በቀኑ። እግዚአብሔር ገና ብዙ ያሳየናል። ለማንኛውም ጋይዝ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ፣ ሼር እያደረጋችሁ ጀምሩ። ለምታበረታቱኝ እህት ወንድሞቼ ደግሞ ከልብ ነው ማመሰግነው። ሰላም ፍቅር ተመኘውላችሁ። ስገቡ ላይክ ያደረጋችሁ ግቡ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ። ላይክ አድርጉ ጋይስ፣ ወዳችሁ ማለት ነው።